እንዴት ናችሁ? እንዴት አረፈዳችሁ? ዛሬ ትምህርት ቤት ላይ ስለታዘብኩት ነገርና የወላጅና የመምህራን የወላጅና የትምህርት ቤት ልዩነትን የተረዳሁበትን ነገር ላወራችሁ ፈልጌ ነው። በቅድሚያ መልካም ቅዳሜ እንዲሆንላችሁ እመኛለሁ። በየአመቱ በየትምህርት ቤቱ አንዳንድ ኢቨንቶች ይኖራሉ። ሳይንስ ፌር፣ ኢኖቬሽን ዴይ፣ ካልቸራል ዴይ ምናምን በጣም ብዙ ነገሮች አሉ። አንዳንድ ዊርድ የሆኑ ቀኖችም አሉ። አሁን ይኑሩ አይኑሩ አላውቅም እንጂ ዛሬ ተወሰነ ዓመት በፊት ፒጃማ ዴይ የሚያከብር ትምህርት ቤት ነበረ። ለማንኛውም ትምህርት ቤት በር ላይ ልጆች የሚማሩበት ዛሬ አንድ ቀን የሚያከብሩት አላቸውና እዛ ቁጭ እየጠበቅኩ ነው። በጣም የሚያስደንቅ ነገር ነው የምታዩት። ደስ የሚላችሁ ነገር አለ፣ በጣም ብዙ ደግሞ የሚያሳዝናችሁ ነገር ታያላችሁ። እና ወላጅ እዚህ ላይ በጣም ፎከስ ማድረግ አለበት ብዬ ስለማስብ ነው። በር ላይ እኔ የሚሸጥ ነበር የመሰለኝ መሬት ላይ የሆነ ላስቲክ ተነጥፎ ሰንቺፕስ፣ እነዚህ የሚመጠጡ ውሃ ነገሮች ብዙ ነገር ስማቸውን በደንብ ማላቃቸው ግን ጃንክ ብለን የምንጠራቸው አይነት ነገሮች ተደርድረዋል መሬት ላይ እና የመሰለኝ የሚሸጥ ነው የመሰለኝ እና እየተናደድኩ ነው የገባሁት። ምክንያቱም የዛሬ አመት አይደለም የዛሬ አመት የሆነ ጊዜ ብቻ አላስታውስም ልጆቹን ምግብ ይዛችሁ እንዳትመጡ ብለዋቸው ትምህርት ቤት ግማሽ ቀን ነበሩ። በቃ ትወጣላችሁ ቶሎ አይነት ነገር ነው አያስፈልግም ተብሎ ስመጣ ግቢው የፕላስቲክ ማአት እዚህ የታሸገ ምግብ የተበላበት የፕላስቲክ ማአት ለካ ተማሪው ገንዘብ ይዞ ነው የመጣው። ከግቢ ውስጥ የሚወጡ የሚገዙ ልጆች ነበሩ እዛ እና ምንድነው ትርጉሙ ሁላ ነው ያልኩት። ልጆቻችንን ለጤናችን ለማይጠቅም ነገር ላፋቸው ግን በጣም የሚጣፍጠውን ነገር በዛም ምን እንደሚቀማምሱ ማናቀም ሄልዚ መሆናቸው ያው ቶታሊ የማይታወቁ ነገሮች ናቸው። እነዚህ ነገሮች እንዲበሉ ትምህርት ቤቱ ምድብ ሲፈጥር ወላጅ ደግሞ ገንዘብ ሰጥቶ በደንብ ነገሩን ሲያመቻች ማለት ነው እና አሁንም እንደዛ ነበር የመሰለኝ። ከዛ በኋላ ግን ስመለከተው ልጆች ይዘውት የመጡትን ነገር እየቀሟቸው ነበር ላይ ያደረደውትና ደስ አለኝ። አሁን ምን መሰላችሁ ትልቁ ችግር ትምህርት ቤት የሚሰራበት ቦታ ላይ ትምህርት ቤት ስለምግባር ለማስያዝ ልጆቹ በትክክል ለማነጽ የሚሰራበት ቦታ ላይ ወላጅ አፍራሽ ሆኖ ይገኛል። ወላጅ የሚያግዝ ሆኖ አይገኝም ማለት ነው። ወላጅ ደግሞ ወጥሮ የሚይዝበት ቦታ ላይ ትምህርት ቤት ደግሞ ሲያፈርስ ታዩታላችሁና ሁለታችንን በትክክል አንድ መስመር ላይ ካልሆነ ልጆቻችን በጣም በመሀል ይጎዳሉ። የሚሰሩትን ስራ ብታዩ በጣም ያስደንቃቸዋል። እግዚአብሔር ከረዳን የምቹ ቤት የዩቲዩብ ቻናል ላይ እነዚህ ልጆች ስራዎቻቸውን እናቀርባቸዋለን ብለናልና እዛም ላይ ልጆቻችሁ ቢመለከቷቸው በጣም ደስ ይለኛል። በዚህ አጋጣሚ የምቹ ቤት የዩቲዩብ ቻናል ሰብስክራይብ ታደርጉት ደግሞ የበለጠ ደስ ይለኛልና ልጆቻችን የሚገርም ጭንቅላት አላቸው። የሚገርም በጣም ክሬቲቭ ናቸው። የሰሯቸውን ስራዎች ብታዩ አሁን አንደኛዋ እንደዚሁ እንዳላወራው እንጂ ሴቶች ናቸው የሰሩት። ምንድነው የሰሩት? የእረኞች ወደ ትምህርት ቤት እንዲሄዱ የሚያደርጋቸው እና ከብቶቹ የሚጠበቁበትን ሲስተም ነው ክሬት ያደረጉትና የከተማ ልጅ ሆነው ከተማ ተወልደው አድገው እንዲህ አይነት ነገር ክሬት ማድረግ መቻል ምን ያህል እንደሚያስብ ምን ያህል ብሪሊያንት እንደሆኑ ትንሽ እገዛ ትንሽ የሆነ